الحمد لله رب العالمين شكور شكور الحمد لله رب العالمين شكور شكور كاين يوم أكتو يلمدباتو قول جبا سيكون جبا وانجاون جبا بسم الله بلنا لا شيطان ما سوقتنا لاباتي انا كنت مجمر يومكو لسفر دبدب ميسيل انت قسم بلن ነው እንጂ እኮ አንተ ሮናልዶ ይንተ ሳታት ምድረታች ያው ከጉድጓድ አንጠልጥያ ወጣሃለሁ ልክ ነግራለሁ መፋታ እንዳይመስል ገባና ወጣ ይላል አባቴ ሰማአ አምስት ማን እንዴት ነው የሚያምረው ጨዋታው እናቴ ትሙ ምን አይነት ጨዋታ ነው ማን ይሄንን ነው መፈልገው ማን ብሩኖ ፈርናንዴዝ እንደዚህ እንድትጫወት መፈልገው ምን አይነት ሰከንድ አፍ ነው ስንት ኳስ ነው ሲሰጥ ነበር ስንት ኳስ እግዚአብሔር በጣም ያምራል ብሩኖ በጣም ያምራል ገብቷላ ለዚህ ነው የምትመቸኝ እሺ አሁን ገብቷላ ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ የምሰጠው ጆ ፌሊክስ ለምንድነው ሳውዲ ሄድከው ማን አንተ ለዩሮፕ ነው የምትገባው እንዴት ነው የምትችለው ክርስቲያኖ ሮናልዶ 41 አመቱ ላይ 2 ጎል ገብቷላ ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ ምን አይነት ሰው ነው በኢየሱስ ታይምለስ እናቴ ትም ምን አይነት ሰው በስመ አብ አቴ ይቻላል እንዴ 2 ጎል 41 አመቱ ነው 2 ጎል ገብቷላ ሰው ይገላል ማን ምን አይነት ጨዋታ ነው ያየነው ኮንሴ ሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው ገብቷላ ቪቲኒያ ቴምፖ ኮንትሮል እያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴት ነው የምችለው በእናት እናቴ ትሙት ምን አይነት ገና በፕሌይ ሬቲንግ እንገናኛለን ሁላችሁም ኮፒ ሊንክ ሪፖስት አድርጉት ዛሬ አባብዬ ደንቆሯል ነው ማለት ጊዜ ትጡት እንዴ አናረጀም ገና የ21 አመት ጻል ልጅ ነው ማለት ጎል ብርቁ አይደለም ጊዜ ስጡት ዋንጫውንም የኔ ጌታ ውይ እርክት አንጀቴ ቂቤን የጠጣው አባቴ ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እዲ ኦንጎሉም ምናምን ረገር ራሱ ኦንጎሉም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል ዛሬ ግን ቻት ጂቢቲ በደንብ አድርጎ ነው የመከረህ ነው ማለት ገባ ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ እኮ ነው በቃ ዝም ብለህ ብታገባው ኖርማል ነው ጎል ነው አንድ ተብሎ ነው የሚቆጠርልህ ምን አይነት ጎል ነው ያረከው አንተ ቅርቅር ቶፕ-ቢንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት ስታስከፉን እንደሰደብናችሁ ኢንስታግራም ላይ ራሱ ማን የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው ማለት ገባርለ ኢንስታግራሜን ገብተህ ሪፖስት ምናምን አድርገው ፎሎ አድርገው ሊንክ ባዮ ላይ ያለው ነው ትክክለኛ ኢንስታግራም ማለት ነው ባዮ ላይ በዚህ ትገባለህ ኢንስታግራም ላይ ትገባለህ ሌላ ቪዲዮ በእንግሊዘኛ ደቅ አደርግላችኋለሁ የምስጋና ቪዲዮ እሱን ገብተህ ሪፖስት ታደርገዋለህ ኮሜንት ላይ ሜንሽን ታደርግልኛለህ ሜንዴዝ ኑኖ ሜንዴዝ ብሩኖ ፈርናንዴዝ ማለት ሌላ ማን ነው አሲስት ያደረከው ካንሴሎ ጃኦ ካንሴሎ ገባርለ ሌሎቹን ጎል ያገባቱት ምናምን ሰዎች ይመቻቹ ነው ማለት በቃ ይሄ ነው እንደ ቡድን መጫወት ማለት ይሄ ነው this is how you play as a team ብለን መልእክት እንልክላችኋለን ኢንስታግራም ላይ እንገናኝ ነው ማለት እዚህ ጋር ምን ይላል እዩት እስቲ የንጉሱ ሀገር 5 ኡዝቤክስታን 0 የንጉሱ ወዳጆች እንኳን ደስ ያላችሁ በድጋሚ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት እርግጠኛ ነኝ የንጉሱ ወዳጆች ቅር ተሰኝተዋል ሁለት አስገብቷል እኮ ግን ለምን ሃትሪክ አልሰራም እርግጠኛ ነኝ ምክንያቱም አስለምዶናል መጨረሻ ላይ ያቺ ኳስ አይታችኋታ እድሜ ነው ወጭ ይይዛሉ ግን ቡርኖና ኑኖ ሜንዴዝ ለሱ ጎበዝ ናቸው ጃኦ ነቪዝም እንዳይረሳ እሱ ቢገባ ይሻላል ለሱ ያ ሞዴራሊማ ያ ፖርቹጋላዊ ሞዴራሊ ተቀይሮ ገብቶ በርግጥ ጎል አስቆጥሯል ግን ዛሬ ንጉሱ ፓሽኑ የሚገርም ነበር ፕሬሲንጉ በጣም የሚገርም ነበር ካፕቴናችንም ሳይረሳ ለሱ ለብቻው እንሰራለን ግን እርግጠኛ ሆኜንም ነግራችሁ የንጉሱ ወዳጆች ቅር ተሰኝቷል እኔን ጭምር ሃትሪክ ስላልሰራ ግን ተረጋግተናል አፋቸውን ይዘጋሉ ዓለም በሙሉ ተንስቶበት ነበር በርግጥ ዓለም ሁሉ ከሱ ጋር ነው በርግጥ ዓለም ሁሉ ተንስቶበት ማለት አይቻልም ዛሬ ዓለም ትስቃለች እንደው እሱ ጎል ሳስቆጥረ በጣም ደስ ብሎኛል በድጋሚ እንኳን ደስ ያላችሁ አገራችንም ደግሞ የኔ ሀገሬ ጨዋታ አለብኝ እንግዲህ ከአንድ ሰዓት በኋላ ግን በጣም ደስ ብሎኛል እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮን ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ ቴንክ ዩ በቃ ጀማ አሁን
አሁን ቀብረሬ ማለት መብት አለው ይሄ ልጅ ማለት ነው። የምሬን ነው የምላችሁ። 2 ጎል አስቆጥሯል። ቡድኑ 5-0 በሆነ ውጤት አሸንፏል። ይሄ ልጅ ላይ ያለበት ፕሬሸር የትኛውም ተጫዋች ላይ የለም አይደለም። ይሄ ተጫዋቹ ላይ ቅርና እኮ ደጋፊው ላይ ፕሬሸር አለበት። የምሬን እኮ ነው የምነግራችሁ። በርናንዶ ሲልቫ የምትባል ተጫዋች ማለት ነው እመኔ ቋሚ ሆነ ከጀመርክ ማለት ነው ጠላቴ ነው የምትሆነው። በቃ በፍጹም አያስፈልግም። ማን ያስፈል ጆዋ ፊሊክስን አርግለት በቃ ይሻላል። ምርጥዬ አሰላልፍ ማንዬ። ያ ብቻ ሳይሆን ደግሞ አንዳንድ መተስገበገቡ የፖርቹጋል ተጫዋቾች አላችሁ። በቃ ተረጋጉ። እስቲ ለሱ ተጫወቱ። እኔ አሁን ራፋኤል ሊዮ ያገባው ጎል እንዴት ነው ያቃጠለኝ። በቃ አሰጠውም እንዴ ሰጠኝ እያለህ እኮ ነው አንተ። ለምንድን ነው ማማማ ይሰጠው? አሁን እኔ እናት የወለደችው አርጀንቲና ቤት ቢሆን ይሄን እንኳን ሲያገኘው ራፋኤል ሊዮ የመታውን ያስቆጠረው እንኳን ማለት አንድ ተጫዋች አይመታ። ሜሲ አጠገቡ ካለ ለሜሲ ነው የሚሰጠው በእርግጠኝነት ምነግራችሁ። አንተና ሜሲ ሁለተኛውን ጎል ለራሱ ሲያስቆጥር ማለት ነው ኳሱን እንዴት እንደሰጠው አይታል። መምታት ይችላል እኮ ነው ኳስ አይደለ? ግን አይሆንም ብሎ ለሜሲ ሰጠው። በአስቸጋሪ ሁኔታ ውስጥ ሄዶ ሜሲ ያስቆጠረው አይደለ? አሁን ፖርቹጋል ቤት እንደዚህ አይነት ነገር ነው የሚያስፈልገው። ለምንድን ነው የሚስገበገቡት? ራፋኤል አሁን አንን ኳስ አገባው አላገባው ምንድን ስጥ፣ በቃ ስጥ። ይሽነሽን አይሰጥም። ለማንኛውም ጀማው ትልቁ ፖይንት ምን መሰላችሁ? ጎል አስቆጥሯል። ከተሄደው 3 አረጉ ይቀጥላል። አሁን ተንፈስ ቀዝቀዝ ተብሎለታል አይደለ? በቃ ይበቻችሁ። ኮፒ ሊንክ ሼር አድርጉ። ለጀማ ማደረሳችሁ እንዳትረሱ። አካውንቴ ጥሩ አይደለም። ምን አገባኝ እኔ። ዝም ብላችሁ ኮፒ ሊንክ አድርጉልኝ። ይመቻችሁ። ፍየሉ ክርስቲያኖ ሮናልዶ 2 ጎል ባስቆጠረበት በዚህ ድንቅ ጨዋታ የተረዳናቸው 1-2 ነገሮች ማለት ነው። በመጀመሪያ ምን አስተካክሎ መጡ? ፖርቹጋል ኳስ ሊጫወቱ ገቡ። ይሄ ለቅሷቸውን ይጓቸውን አቅሞ ሮናልዶ ጋር ያላቸውን ንትርክ አቁመው ኳስ ሊጫወቱ ገቡ እንጂ ለሱ ሊሰጡት ገቡ ምናምን የሚለውን እሱ ቆንጆ ቦታ ያዝ ቦታውን ስለሚል እነሱ ኳስ ሊጫወቱ ስለገቡ ፓስ ያደርጉለት ክርስቲያኖ ሮናልዶ እዛ ቦታ ላይ ይገኛል። ልቅልቅ አድርጎ ቆንጆ 2 ጎል አስቆጥሮ የምን ጊዜም ምርጡ ጎል አስቆጣሪ መሆኑን ደጋሚ ያረጋግጧል ማለት ነው። ሌላኛው ደግሞ ፖርቹጋል ሴት ፒሷ እንዴት ነው የሚያብደው? እንዴት ነው የጨለለው? ጋይስ ምን አይነት ሴት ፒስ ነው የተመለከትነው? ቆጠረው ጎል የመጀመሪያው ኮር ነው። ከዛ በመቀጠል ደግሞ ክርስቲያኖ ሮናልዶ ፎል የተሰራበት የሆነ ቺፕ ተደርጎለት በብሩኖ በኩል ሌላም ኳሶች በተደጋጋሚ ሴት ፒሳቸው ማለት ነው ሌላ ነገር ሆኖ ነው የመጣው። ሌላ ነገር በመቀጠል ደግሞ የኡዝቤኪስታን ምናምን የሚሏቸውን ሰዎች ለምን ካዛኪስታን፣ ፍልስጤም፣ ፓኪስታን ምናምን አይሆንም በሏቸው። ሮናልዶ ሲሆን ነው የሚሰራው እንደዚህ አይነት ነገር ገብቷቸዋል። የመጀመሪያ ጨዋታ ላይ ትልቅ ትችት ነው የተቻችሁት። ትችት የሚያስፈልገው ሰው ስለሆነ ደግሞ ተቹት። ካልተቻችሁት እንትን አይልም፣ ደስ አይለውም። እሱ ይበልጥ ትችት የሚያበረተው እንጂ የሚጥለው አይነት ሰው አይደለም። እና አሁን ደግሞ ጥሩ ደግሞ ሲያደርግ ኡዝቤኪስታን ነው ምናምን እያላችሁ ትመጣላችሁ። እነ ኬፕ ቨርዴ ስፔን የሚያክል ብሔራዊ ቡድን ለመጀመሪያ ጊዜ ተሳትፎ ሲያስጥሉ ሌሎችም ሀገሮች በዚህ ዓመት እንደውም የተመለከትነው በዚህ ወርልድ ካፕ ብዙ የማይገመቱ ቲሞች ሲያስጥሏቸው ነው ትልልቅ ቲሞቹ። እንደዛ ትችት ሲበረታባቸው አልተመለከትንም። ይሄ ሰውዬ ግን ክርስቲያኖ ሮናልዶ ስለሆነ ያው ስለሚያስፈልገው ላይክ ምግቡ ነው። ተቹት የሳይ ፎሎ ሼር ኮፒ ሊንክ ሪፖስት ማድረግ እንደረሳ ይመቻችሁ። አረጀ አንተ ነው ያረጀው። ግባና ውጣው። በቃ አትነካከው። ይህ ሚዲያ ወሬ እንዴት እንዳስጠላኝ ማለት ነው። ግባለት ሮናልዶ ወንድ ነህ። አምስት ነው የቀረቀሩላቸው። 5ቱም ሮናልዶዬ ቢሆን ደስ ይለኝ ነበር። ወይኔ አትሪክስ አልሰራ ወጣ። እኔ መጨረሻው ኳስ ወይኔ ኳስ እኮ እኔ እንዴት እንደሆንኩኝ በቃ ብቻ ሞክሯል። የቻለውን በሙሉ አድርጓል። ብሩኖ ፈርናንዴዝ አንተ ምንድነህ? እኔ የአመቱ ምርጥ ተጫዋች ይገባሃል። ጎስ ጀምር ይገባሃል። አንተ በጣም ነው የምትችለው። ምንድነው ዛሬ ስታረግለት የነበረው ነገር ራሱ እዴ ምን አይነት ጨዋታ ነው ያስመለከታችሁ? እኔ ሰከንዳው እኔ ቋጥሬ ግን ይሁን የመጨረሻው ኳስ ራሱ ላይ ያገባው ኳስ ሮናልዶ በቃ ሲጀምር የመጀመሪያ የነበረው ጨዋታ ማሟሟቂያ ነው። አሁን ነው ዓለም ዋንጫ ጀመረው። አባቴ ማይ ጎት ኢዝ ባክ ኮምፕሊትሊ ነው ነገር በስነ ስርዓት በቃ ከዚህ በኋላ ማድረግ ያለበትን ያደርጋል፣ ይቀጥላል። ይሄ ቲም ኡዝቤክስታን አሸንፈና እንዳትለኝ አንድ ሰው ሲል እንዳልሰማ እንደዛ። እንደ ጊዜ ግን ጌታ አለ፣ እንደ ጊዜ ግን ሀያል ነገር አለ። እኔ እኮ የክርስቲያኖን ፕራይም ታይም ያየው ሰው ነኝ። እኔ እኮ ክርስቲያኖ ለተጫወተባቸው ክለቦችና ለሀገሩ ሁሉንም ነገር ብቻውን ተሸክሞ ብቻውን ሲያድናቸው ብቻውን ከመዓት ሲያወጣቸው ያየው ሰው ነኝ። አሁን ጊዜ ጥሎን ኡዝቤኪስታን ላይ 2 ጎል አስቆጠረ ብዬ እንደዚህ ሀገር ይያዝልበል። ስፔን ላይ ሃትሪክ ሲሰራ ያየው ሰው ነኝ። ስፔን ላይ ሃትሪክ ሲሰራ ትላልቅ ሀገራቶች ላይ ግብ ሲያስቆጥር ብዙ የሻምፒየንስ ሊግ ምሽቶችን ድል ሲያደርግ ያየው ሰው ነኝ። ጊዜ ደጉ ያው እዚህ ጥሎን ኡዝቤኪስታን ላይ 2 ጎል አገባ ብዬ እንደዚህ ጨፍራለሁ።
ኧረ እግር ኳስ ግን ምን አይነት ስሜት ነው ያለው? ሮናልዶ ዛሬ አዲስ ሪከርድ ሰብሯል። አዲስ ሪከርድ መያዝ ችሏል። ሰዎች ዛሬ ሮናልዶ አላሳፈረንም። ገና ፈርስት ሃፍ ላይ 2 ጎል አግብቷል። ሃትሪክ መስራት የሚችልበትን ነው መጨረሻ ላይ የሳተው እንጂ ፈርስት ሃፍ ሃትሪክ እናይ ነበር። ፖርቹጋል እንግዲህ ኡዝቤኪስታንን ፈርስት ሃፍ 3-0 እየመራችሁ ወጥተዋል። ሮናልዶ እንግዲህ 2 ጎሎች ማስቆጠር ችሏል። መስበር የቻለውም ሪከርድ እንግዲህ በፖርቹጋል ታሪክ በዓለም ዋንጫ ውድድሮች ላይ ብዙ ጎሎችን በማስቆጠር አንደኛ ደረጃውን መውሰድ ችሏል። 10 ጎሎችን ለፖርቹጋል በዓለም ዋንጫ መድረክ አስቆጥሯል። ሰከንድ ሃፍን አብረን የምናየው ይሆናል። ያው ሃትሪክ መስራቱ አይቀሬ ነው። መቻቹ ሮናልዶ ደጋፊዎች እንኳን ደስ አላችሁ። እውነት በቃ ዛሬ ስቲንከር ፐርፎርማንስ ቢሆነው ደስ የማይል ነገር ነበር ብቻ የሚሆነው። እንኳን ደስ አላችሁ ሮናልዶ ደጋፊ። በኢየሱስ ስም ኢትዮጵያ ከኡዝቤኪስታን ብትበልጥ እንጂ አታንስም። ሰው እንደዚህ ቲም እንደሚወዳደር አላውቅም። ባለም ዋንጫ ላይ የመጨረሻ የሞተች በኢየሱስ ምንም ኳስ ማያውቁ ጭራሽ እኔ ፖርቹጋል እንደው ገና ሲጀምር 10 ምታገባ ነበር መስለኝ። በዚህ ካለቀ ራሱ ተመስገን። ምንም እኮ ኳስ አያውቁም። እነዚህ ላይ ጌታነህ ከበደ ሃትሪክ ይሰራባቸዋል። ኧረ ምን ጌታን አዳነ ጫማ ሲቀሉ አዳነ ግርማ አራት ነው የሚያገባባቸው። እንኳን ሊዮኔል ሜሲ ያላገኛቸው እነዚህ ላይ 8 አግብቶ የዓለም ዋንጫን ያበላሽው ነበር። ከዛ መልሶ ፊፋ ቦይ ማለታቸው ይቀርብ ነበር። ይኸውላችሁ እኔ ህይወቴን ሙሉ ማለት ነው ክርስቲያኖ ሮናልዶን ስመለከት አንድ የታዘብኩትን ነገር ልንገራችሁ። ከዛ በፊት የክርስቲያኖ ሮናልዶ ፋሚሊዎች የላችሁም ነው። በደንብ ኮፒ ሊንክ 3 ጊዜ አድርጉት፣ 3 ጊዜ 4 ጊዜ አካውንት ፍላት ብልቷልና መደሰትም አልቻልንም። በደንብ ኮፒ ሊንክ ይደረግ ማለት ነው። ሶ ክርስቲያኖ ሮናልዶ እኔ ህይወቴ ሙሉ ሲከታተሉ አንድ የታዘብኩት ነገር ምንድነው? በጣም ክሬዚ የሚባል ፋን ቤዝ አለው፣ በጣም ክሬዚ የሚባል ሄተር አለው ማለት ነው። እና ክሬዚ የሚባሉት ፋን ቤዞቹ ልክ እንደዚህ አይነት ሞመንቶች በመጡ ቁጥር በጣም ይደሰታሉ። ከልብ ነው የሚወዱት ራሱ ምን ወዶ ማለት ክርስቲያኖ ሮናልዶ እና ክሬዚ የሚባሉ ሄተሮቹ ደግሞ ሁልጊዜ ክርስቲያኖ ሮናልዶ አንድ ጨዋታ አንደር ፐርፎርም ባደረገ ቁጥር በጣም አንደርስቲሜት ያደርጉታል። በጣም ነው ክሪቲሳይዝ የሚያደርጉት ማለት ነው። ልክ እሱ ደግሞ ማለት ሁልጊዜ በቃ ክርስቲያኖን ሳቀው ጀምሮ ልክ ለሚተቹት ክሬዚ ለሚባሉት ሄተሮቹ ሁልጊዜ ራሱን ፕሩፍ እንዳደረገ በሄደባችሁ ሊጎች ሁሉ በቃ ራሱን ፕሩፍ ያደርጋል። በጣም ሄተር አለው ምናምን አንድ ጨዋታ እንዳልኳችሁ ፐርፎርም ሳያደርግ ሲቀር እንደዚህ ሰውዬ የሚረገጥ የለም። እንዳልኳችሁ ክሬዚ የሚባል ፋን ቤዝ ቢኖረውም አለማችን ላይ በጣም ብዙ ፋን ቤዝ ያለው ኦብቪየስሊ እሱ ነው። ግን በዛው ልክ በጣም ክሬዚ የሚባሉ ሄተሮች አሉ። በተለይ ደግሞ ይሄ እግር ኳሱን ተጫውቶ ያስቀየማቸው አንዳንድ ሰዎች እኔ ስም መጥቀስ አይጠበቅብኝም እና እነሱ ሰዎች በጣም ይጠሉታል እና ሁሉ ጊዜ ራሱን ፕሩፍ አለቀለት ሲባል እንደገና ራሱን አፕግሬድ አድርጎ የሚመጣ ሰው ክርስቲያኖ ሮናልዶ እና ክርስቲያኖ ኢቭን ፓስ አይችልም። ዛሬ ተውት፣ ያስቆጠራቸው 2 ጎሎች ተውትና ማለት ነው። ጨዋታው ላይ የነበረው ፐርፎርማንስ ምን አይነት ነበር? እንቅስቃሴው እንዴት ተመለከታችሁት? እስኪ እንደው ለሄተሮቹ ራሱ መጠየቅ ይፈልጋሉ። እግዚአብሔር የምር ክርስቲያኖ ሮናልዶ ለዚህ ቡድን ፕሮብሌም ነው? እውነት እንደዛ ነው የምታስቡት? ቡድኑ በ90 ደቂቃ ውስጥ 0.6 ጎል የማስቆጠር ኤክስጂ አስመዝግቦ ክርስቲያኖ ሮናልዶ አንድ ድል ተሰጥቶት እሷን ቢያመክናት ራሱ ክርስቲያኖ ሮናልዶ ነው ችግሩ ብለህ ትመጣለህ እኮ። በጣም እኮ ማርያምን ኳስ እንዴት ነው አንደርስታንድ የምታደርገው? እኔ የፖርቹጋል ብሔራዊ ቡድን ልተች ብል ማለት ዛሬ ራሱ መተች የተሻለ ኡዝቤኪስታን ነው የገጠሙት። ያን ያህል ጠንካራ ቡድን ምናምን አይደሉም ማለት ነው እና የሆነ ፋይናል ሰርድ ውስጥ ፓሲንግ አቢሊቲያቸውና ልክ አልነበረም እና የሚተቹበት ብዙ ግን ያው እንደዚህ አሸንፎ መቼስ አትናገሯቸውም ማለት አሁን ጠንከር ያሉ ቡድኖች ምናምን የአፍሪካ ቡድኖች ራሱ በጣም ጠንካራ ሆነዋል እና ኮንጎ ምናምን ምን ያህል ከባድ እንደነበረ ተመልክታችኋል ከዛሬው ኡዝቤኪስታን ይልቅ ማለት ነው። ሶ ክርስቲያኖ ሮናልዶ ግን እንደ ቡድን ማለት ነው በቃ ኢቭን ኳሱ ዛጋር ሲሆን ምናምን ወደ ኋላ ተመልሶ ሊንካፕ ለመፍጠር ምናምን የሚያገኛቸውን እድሎች ለመጠቀም ሲሞክራቸው የነበሩት ኳሶች ከብሩኖ ጋር ምን አይነት ኢቭን ዛሬ ፖርቹጋል ጎል ያስቆጠሩበት መንገድ ከብሩኖ ጋር ያቺ የተቀባበሏት ኳስ ምናምን የተለያዩ ፓተርኖች ለመጠቀም ሲሞክር ነበር። ከኮርና የተቆጠረች ኦንጎሏ ምናምን በቃ የተለያዩ ፓተርኖችን ሲሞክሩ ነበርና እንደዚህ መሞከር አለባችሁ ግዴታ ነው። ክርስቲያኖ ለየትኛው ቡድን ችግሩ ነው ያውቅ መቼም አይሆንም። ስቲል መፍትሄ ነው ክርስቲያኖ ሮናልዶ ማለት ነውና ኢቨን ማለት ክርስቲያኖ አሁን አንድ አብዛኛው ኢማጂን የሚያደርገው እድሜውን ነው ማለት 41 ዓመት ስለሆነ እንደማይሮጥ ነው። ግን ዛሬ ራሱ በዛሬው ጨዋታ የተመለከታችሁ ፕሬሲንግ ምናምን ጸዴ ነበር፣ የቻለው ነገር ለማድረግ ሲሞክር ነበርና የሱን ኳሊቲዎች ባጋው መጠቀም የሚችል ከሆነ አሰልጣኙ ቡድኑ ለሱ ጥሩ ነገሮችን ሰርቪስ ማድረግ የሚችሉ ከሆነ ስቲል እሱ መቼም ችግር አይሆንም፣ መፍትሄ ነው ሊሆን የሚችለው ማለት ነው። ደግሞ ፕሬሲንግ የግድ ፕሬስ ማድረግ እንደማይጠበቅበት ምናምን አንድ ተጫዋች ለአንድ ቡድን ጥሩ ነገር ለመስጠት ፕሬስ ማድረግ እንደማይጠበቅበት ከሊዮኔል ሜሲ መማር ትችላላችሁ። ሊዮኔል ሜሲ አሁን ፕሬስ የት የሚያደርገው ነው በቃ ኳሱን ሲያገኘው ነገር ይፈጥራል ማለት ስለሚችል እንጂ እሱ ተሯሩጦ ምናምን ኳስ ጋር አይደለም። እና በዚሁ የምትተቹ ሰዎች ልክ አይደላችሁ እንደማለት ነው። ቪዲዮ አስረዘምኩት፣ በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ ማለት ነው። ንጉስ ነው። የሮናልዶ ደጋፊ ሁለን መች ነው ቆሽ የምንሸማቀቀው? እኛ እንድንሸማቀቅ ፍቀድልን። ኧረ እባክህ አንዳንዴ ይስደቡን። የሮናልዶ ደጋፊ መሆን ጥቅሙ አንደኛ ከመሸማቀቅ ነፃ ነው የምትሆኑ። በቃ ይሄ አንደኛ ጥቅሙ ይሄ ነው። ፖርቹጋል ዛሬ ነው ጨዋታ የጀመረችው። ያን አትቆጥር። ከዚህ በፊት የነበረው ከሮናልዶ ጋር ተስማምተህ ስትሰራ ይሄ ነው የሚመጣው። በቃ አለቀኛ። ሚዲያ ሁሉ የሚሰድብህ ይሄ ነው።
የፖርቹጋል ተጫዋች እውነቱን እያያችሁትም ከሮናልዶ ጋር ስትስማማ የሚመጣው መፍትሄ ይሄ ነው እያየ ነው። አሁን ከዓለም ህዝብ ጋር ተስማማ። አሁን ዛሬ እናንተን የሚሰድብ የለም የሚጣል የለም። አሁን ምንም ነገር ብታደርግ ዛሬ ተወዳጅ ነህ። ምክንያቱም ከሮናልዶ ጋር ተስማምተሃል። ቤተሰብ ሮናልዶን ይዘህ በእግር ኳስ አታፍርም። በቃ እኔ አሁን ያየሁት ነው። ልሸማቀቅ አይፈቅድልኝም ነው የምልህ። 5-0 ነውር ነው ነውር ነው። አሁን እንግዲህ ይሄም ሀገር ህዝብ አለው፣ ህፃናት አዛውንት አለ። መተዛዘን የለም። በቃ ቤተሰብ መተዛዘን ዝም ብለህ እንደተገኘ አስፈላጊ አይደለም። በቃ 2-3 በቂ ነው እንዴ። ለማንኛውም 5-0 ጅማሬው እንደሆነ ነው እኔ እየታየኝ ያለው። ገና ከዚህ በኋላ ደግሞ ሲስማሙ በደንብ ነው የሚወጥረው ነው የምልህ። በደንብ በስማ አየር ያለ ኳስ እንዴት እንዳገቡ አላውቅም። ለማንኛውም ይመቻችሁ ይመቻችሁ የሮናልዶ ፋኖች። ሮናልዶ አላሳፈረንም፣ ነገም አያሳፈረንም። ድል ለሮናልዶ ከዛ ለፖርቹጋል ማለት ይመቻችሁ። ሰበር ክርስቲያኖ አዲስ ታሪክ ሰራም። የፕላኔታችን ምርጡ ተጫዋች ክርስቲያኖ ሮናልዶም የዓለም ዋንጫ ላይ አስደናቂ የተባለ አዲስ ክብረ ወሰን አስመዝግቧል። ሮናልዶ በ6 በተለያዩ የዓለም ዋንጫ ውድድሮች ላይ ጎል ያስቆጠረ በታሪክ የመጀመሪያው የእግር ኳስ ተጫዋች መሆን ችሏል። የሮናልዶ ደጋፊዎች እንኳን ደስ አላችሁ። እስኪ ደስ ሁላችሁም ፎሎ እያደረጋችሁ ቤተሰብ ይሁኑ። ጌታዬ ሆይ እኛን የሮናልዶ ደጋፊዎች አፋችን እንድንከፍት ያደረገን አምላክ ተመስገን ነው። ማርያምን ጨንቆን እንዴት እንተፍስ? የምሬን ነው። በዚያ አጅሬ 2 እና 3 ጎል ያገባል። እንዴት እንተፍስ? መንቀሳቀሻ አጣን እኮ። የምሬን ነው። እንዳናድንቅ አረጋው በእውነት የምሬን ነው። እንዴ ፈጣሪ የምር የሲያርሰብን ደጋፊዎችን አፍ የከፈተ አምላክ የኢትዮጵያ ኑሮ ችግርን አንተ ክፈተው። ቴሪ ሄነሪ ብናወራ ቅር ይልሃል አንተ ንፍጣም። ዘላታን አንተ የበሰበስክ እኩያህ ነው ባይዘው እኩያህ ነው፣ ግን እሱ እየተጫወተ ጎል እያገባ ነው። አንተ ማይክ ይዘህ ትለፈልፋለህ አይደለ? እሺ ዛሬ አውራና እናውራ ምንም የማይጠቅም ነው። እኔ ዛሬ ባገኛቸው እዘለዝላቸው ነበር። የኔ ሲያርዘበ እናቴ ትንፍነ በቃ ልብሽ እኮ አይሞትም። 5 እኮ ያገባ ነበር። 5 ጸዴ ኳስ አግኝቶ ያገባ ነበር። ግን እርጅና ክፉ ነው። መቼስ ምን ይደረግ ሁለቱ ይበቃናል። በቃ ሁለቱ ይበቃናል። ችግር የለም። 5-0 አሸንፈናል። ቀጥታ ወደ ኮሎምቢያ ጨዋታ ትኩረት ወደ ኮሎምቢያ። በቃ ማሸነፍና ማሸነፍ አንደኛ ሆኖ ከዛ ከአርጀንቲና ጋር መገናኘት ነው። እንደ ቲም መሆናችሁ የምታሳዩበት ሰዓት ያኔ ነው። ይመቻችሁ። አስደስታችሁኛል። የእንግሊዝ ላይ ደግሞ ሾፍ እናደርጋለን። ሄደን ራሽፎርድ አለ እንግዲህ የገበያ ነገር ታውቃላችሁ። እናሻሽት ስለሆነ እዛ እንግዲህ እንሾፋለን። ሄደን ይመቻችሁ። ተከንዳፍ አሪፍ ቅያሬ የተመለከትንበት ጨዋታ እንግዲህ ፖርቹጋል ከኡዝቤኪስታን ያደረጉት ጨዋታ 5-0 በሆነ ውጤት ተጠናቋል ማለት ነው። 5 ንጹህ ጎሎችን እንግዲህ ከኡዝቤኪስታን ማግኘት ችሏል ፖርቱጋሎች። በጣም ነው የሚያስጨበጭበው ከምር። እንግዲህ ሲያርሰበን ዛሬ 2 ጎል አግብቷል። አንዱ ተጫዋች ራሱ መረብ ላይ አግብቷል። ኑኖ ሜንዴዝ ያበደ ፍሪኪክ አግብቷል። ራፌሊዮ መጨረሻ ላይ በ87ኛው ደቂቃ ያበደ ጎል አግብቶ 5-0 ንጹህ 5 ጎሎችን ሰብስቦ መውጣት ችሏል ማለት ነው። ያበደ ባለቀ ሰዓት እንዴ ልበላችሁ ባለቀ በቃ ሊጠናቀቅ በደረሰበት ጥሎ ማለፍ ውስጥ ነው ፖርቹጋሎች የሚገርም ውጤትን ያስመዘገቡት ከጥሩ ጎል ጋር። ማን አሁን ፖርቹጋል ለ32 ጥንቅቅ ብላ ትገባለች። ከዛን እዛ ጋር ያሉ ክለቦች አሉ እነ ፈረንሳይ፣ አርጀንቲና፣ ስፔን፣ ብራዚል የሚጠባበቁ ክለቦች አሉ። እነሱን በቃ ዋናዎቹ ማየት ነው። እነዚህ እነ ኡዝቤኪስታን፣ እነ ፖላንድ፣ እነ እንትና ምናምን እዛ ይውደቁና አሪፎቹ መመልከት ነው። በእናታችሁ ለማንኛውም ያበረ ጨዋታ ተመልክተን ነበር። ሙሉ 90 ደቂቃ እንግዲህ ደከመኝ ሰለችኝ ሳይሉ የፖርቹጋል ተጫዋቾች እዚህም እዛም በመሯሯጥ እንግዲህ ፖርቹጋልን ከመውደቅ አድነዋታል ማለት ነው። ክብር ለፖርቹጋል ስብስብ። ዛሬ ሮናልዶ የሚገባውን ስራን የሰራው አያቸው። ሮናልዶ አይኖር ምናምን ብሎ የሚሉበት ለዚህ ነው። ሮናልዶ ዛሬ ባይኖር እቺን ለጎል እንዴት ለማን ብሩኖ ራሱ አሲስት እንደምታደርግ ጆኬል ካንሴሎ ለማን አሲስት አድርገ ማን እንደሚያገባ ግራ የሚያጋባ ነው። ሶ አጥቂ ያስፈልግ። እዛ ጎንዛሎ ራሞስ ገባ አልገባ ምንም ጥቅም የለው። ምክንያቱም ሮናልዶ ራሱ ገና ነው መጫወት ይቀረዋል ነው የምልህ። ገና በቃ መጫወት የሚቀረው ተጫዋች ነው። ይመቸው። ላይክ ሼር ኮፒ ሊንክ ፎሎ ይደረግ።